ዛሬ ባላችሁ ሰላም ናችሁ ወይ? ሰሞኑን በአሜሪካ መንግስት ኤርትራ ላይ የተጣለው ማዕቀብ እንደተነሳ ወይም ሊነሳ አትሊስት በከፊል ሊነሳ እንደሚችል አሜሪካ ፍንጭ መስጠቷን የተለያዩ ዓለም አቀፍ ዜናዎች የዜና አውታሮች ይዘገቡ እየሰማን እንገኛለን። በብሉምበርግ ብትሉ ዎል ስትሪት ጆርናል እና ሮይተርስ ብዙ ዓለም አቀፍ ሚዲያዎች ዘግበውታል። አንዳንድ እንቅስቃሴዎችም ወይም የመሪዎችን ጉብኝት እያየን እየተመለከትን እንገኛለን። የኢትዮጵያ መንግስት የውጭ ጉዳይ ሚኒስትርም በዋሽንግተን ነበረ። ከዛ በፊት በኒውዮርክ የተባበሩት መንግስታት ድርጅት የስብሰባ ጎን ለጎን ሴፕቴምበር ላይ ማለት ነው ባለፈው ዓመት የኤርትራ ውጭ ጉዳይ ሚኒስትር ከአሜሪካ ባለስልጣናት ጋር ኒውዮርክ ላይ እንደተገናኙ ይነገራል። በካይሮም እንደዚሁ የአሜሪካ ከፍተኛ ባለስልጣናት ተገናኝተው የኤርትራም ባሉበት ተገናኝተው በግብጽ ሚዲዬሽን አማካይነት ካይሮ ላይ ማለት ነው አንዳንድ ምክክሮችን እንዳደረጉ እንግዲህ ሚዲያዎቹ እየተናገሩ ይገኛሉ። በተለይም የማዕቀቡ ጉዳይ ለምን የመጣ ነው? የአሜሪካ ኢንትረስት ምንድነው? ለምንድነው በዚህ ደረጃ አሁን የፈጠነው የሚለው አንዱ አይ ቲንክ ማንሳትና መወያየት ያለብን ጉዳይ ስለሆነ ነው ምናየው ዛሬ። በሌላ በኩል ደግሞ ሁላችንም እንደምናውቀው በትግራይ ከዚህ በፊት ከጦርነቱ በፊት የነበረው የህወሓት የሚያስተዳድረው መንግስት ድጋሚ ከጦርነት በኋላ ለመጀመሪያ ጊዜ ዳግም ስልጣኑን እንደተቆጣጠረ አውጆ ስልጣኑን ተረክቧል። የፕሬዝዳንሲውን እንደገና ምክር ቤትም የማቋቋም የቢሮ ኃላፊዎችንም ካቢኔዎችን የማደራጀት ሂደት ውስጥ እየገባ እንደሆነ እየተመለከትን እንገኛለን። የኤርትራ መንግስት ሁላችሁም እንደምታውቁት ከ1993 በኋላ ወይም ኤርትራ ከ1993 በኋላ ከኢትዮጵያ ተገንጥላ ከዛ በኋላ ከኢትዮጵያ ጋር የነበራት ግንኙነት ጥሩ ቢሆንም በኋላ ላይ 1998 እስከ 2000 በቆየው በርካታ ህዝብ ያለቀበት ወደ 100,000 የሚገመት ህዝብ ያለቀበት ጦርነት ለሁለት ዓመታት በሁለቱ ሀገራት መካከል ከዘለቀ በኋላ ከጦርነቱ በኋላ ምንም አይነት የሰላምም የጦርነትም ሁኔታ ሳይኖር ምናልባትም ከ27 ዓመት በላይ በተለይም ህወሓት አገሪቱን ወይም ኢህአዴግ አገሪቱን በሚያስተዳድርበት ዘመን ብዙ ግንኙነት ሳይኖር ከዛ ከጦርነቱ በኋላ ኤርትራ ላይም የተለያዩ ማዕቀቦች እየተጣሉ ኤርትራ ከዓለም አቀፍ ማህበረሰቡ እንድትገለል ሆና ቆይታለች። በተለይም በዓለም ኢኮኖሚ ያላት ትብብርም በጣም የተገደበ ከመሆኑም የተነሳ በአገር ቤት ውስጥ የነበረው የኢኮኖሚ ሁኔታ፣ የዲሞክራሲ ሁኔታ፣ የሰብአዊ መብት አያያዝ ሁኔታ በኤርትራ ላይ መቼም ብዙዎች የሰማነው ደስ የማይሉ በርካታ ዜናዎች የነበሩበት ሁኔታ ነው። ከዛ በኋላ በ2018 ዶክተር አብይ ወደ ስልጣን ሲመጣ እሱን ተከትሎ ከኤርትራ ጋርም የነበረው ግንኙነት ወደ መሻሻል ስምምነት ወደ መፈራረም አገራቱ ዳግም ወደ ተሻለ ግንኙነት ወደ መግባት ገቡ። ይሄም በጣም ትልቅ ተስፋ ጫረ። ኤርትራም ወደ ዓለም አቀፍ ማህበረሰቡ ዳግም ከመገለል የምትቀላቀልበትን እድል ፈጠረላት። ማዕቀቦችም ተነሱ፣ አንዳንድ ማዕቀቦችም ተነሱ። ለዚህ የኢትዮጵያ ሮል ቀላል አይደለም። ኢትዮጵያ መንግስት ሮል ኢትዮጵያና ኤርትራ ለፈጠሩት ሰላምም ትልቅ አስተዋጽኦ አበርክቷል በሚል ለዶክተር አብይ የኖርዌይ የሰላም ኖቤል ሽልማት ሸላሚው ድርጅት የሰላም አዋርድ ሸልሞታል ዶክተር አብይን። ሁላችን እንደምናውቀው ከኤርትራ ጋር በነበረ ግንኙነት ከዛ በኋላ ግንኙነቱ የተሻለ ሆኖ ቀጠለ። የትግራይ ጦርነት መጣ 2022 የዘለቀው። በኋላ ላይ 21 ላይ የአሜሪካ መንግስት የባይደን አድሚኒስትሬሽን በጅምላ ጭፍጨፋ የኤርትራ መንግስት ከሶ፣ ምክንያቱም የኤርትራ መንግስት ከፌደራሉ መንግስት ጎን ለጎን ሆኖ ነበር በትግራይ የነበረውን ጦርነት ሲፋለም የነበረው። በወቅቱ በነበረው ተሳትፎ
ያው የፈጸመው ጅምላ መጨረስ ስላለ የኤርትራ ላይ ማዕቀብ ጣለ። ማዕቀብ ሁላችሁም እንደምታውቁት ዲፕሎማቲክ ቱል ነው። የአንድ መንግስት ባህሪ መቀየሪያ መሳሪያም ተደርጎ ይወሰዳል፣ ቅጣትም ተደርጎ ይወሰዳል። እንግዲህ ከጦርነቱ በፊት በተለይ ከትግራይ ጦርነት በፊት የነበሩ ማዕቀቦች እንደ ኤርትራ መንግስት የተነሱ ቢሆንም ከዶክተር አብይ መምጣት ጋር የተሰሩ ስራዎች ኤርትራ ወደ ዳግም ወደ ዓለም አቀፍ ማህበረሰቡ እንድትቀላቀል ይሄ ገለልተኝነቱ እንዲያበቃ የተሰራው ስራ እንደተጠበቀ ሆኖ የተነሳው ማዕቀብ እንደተጠበቀ ሆኖ እንግዲህ በዛ ምክንያት ነው ኤርትራ ከብዙ አረብ ሀገሮች ከዓለም አቀፍ ኢንክሉዲንግ የአውሮፓ ህብረትም ጭምር ዳግም ወደ ግንኙነት ጀምራ ነበር። ሰምሃው ግን በኋላ ላይ በ2023 ፕሪቶሪያ ላይ በተፈረመው ከስምምነት በቲፒኤልኤፍ እና በፌደራል መንግስት በተፈረመው ስምምነት ደስተኞች አልነበሩም። ሁላችንም እንደምናውቀው የኤርትራ መንግስት እንደሚታወቀው የጦርነቱ አካል ነበረ። በዛም ምክንያት በተፈጸመው አትሮሲቲ ምክንያት ነው የአሜሪካ መንግስት ማዕቀብ ጥሎ የነበረው። ነገር ግን የፕሪቶሪያ ስምምነት አካል አልነበረም። ተሳታፊ ሁን እንጂ ጦርነቱ ላይ አካል አልነበረም። ደስተኛ አልነበረም ኢንጀነራል በተደረገው ስምምነት። ከዛ የተነሳ ከኢትዮጵያ መንግስት ጋር ወደ ጸብ ገባ። ጸብ ሊባል በሚችል ኩርፊያ ውስጥ ገባ። ግንኙነቱ ዳግም ወደ መበላሸት ሄደ። በኋላ ላይ በኢትዮጵያና በትግራይ ኃይሎች መካከል የነበረውን ስምምነት ፕሪቶሪያ ላይ የተፈረመው ስምምነት ፈጽመሃል አልፈጸምክም በሚል ያው ከአተግባበሩ ጋር በተገናኘ ግጭቶች መፈጠር ጀመሩ። የተፈናቀሉ ወገኖች ነበሩ። ወደ ስፍራቸው መጀመሪያ ወደ ነበረው ስፍራቸው ወደ ወልቃይት ይመለሱ የሚል ነበረ። ያ ቦታ ደግሞ በጣም ዲስፒዩትድ ነው። ኢትዮጵያ መንግስት ተፈናቃዮችን ወደዛ መመለስ ማለት ሌላ ከሌላኛው ክልል ህዝቦች ጋር መጋጨት እንደሆነ ስለሚያውቅ ያ ሊሆን አልቻለም። ያን ኤሪያም ያን አካባቢ መወሰን እስካሁንም አልተቻለም። በጣም ከባድ የሆነ ኤሪያ ነው። በቀላሉ ሊወሰን ይችላል ተብሎም አይጠበቅም። የትግራይ ኃይሎች ግን ወደዛ የተፈናቀሉ ኃይሎች ወደ ቤታቸው ካልተመለሱ ስምምነቱ ኢንጀነራል እየተተገበረ አይደለም፣ ተጥሷል የሚል ነው። የፌደራል መንግስትም ያው እነሱን በሂደት ከምርጫ ውጪ እንዲሆኑ ተደረገ። ወይም ሌጂቲሜት የሆነ የተቃዋሚ ፓርቲም ሆነው ወይም የፖለቲካ ድርጅት ሆነው እንዳይንቀሳቀሱ ሌጂቲሜሲያቸውን የሚያሳጣ መግለጫ ወጣ። በኋላ ላይ የጊዜያዊ አስተዳደር የጊዜ ገደብም እያለቀ ስለሆነ ያንን አድቫንቴጅ ተጠቅመው የተቀየረውን ለማራዘም የተደረገውን ጥረትም ካለመቀበል የተነሳ ድጋሚ ከዚህ በፊት የነበረው ከጦርነቱ በፊት የነበረው የትግራይ መንግስት ወደ ቦታው እንዲመለስ ተደረገ ማለት ነው። እና የማዕቀቡ መነሳትና የትግራይ መንግስት ፕሪ ዋር የነበረው መንግስት አሁንም ድጋሚ መምጣት የተደራጀ የተቀናጀ ኮኦርዲኔትድ የሆነ አይነት ይመስላል። በተለይ የታይሚንግ ኮኢንሲደንሱ ትንሽ ጥያቄ እንድንጠይቅ ያደርጋል። ነገር ግን አሜሪካ የራሷ ኢንትረስት አላት። ፕራይመሪ ኢንትረስት አሁን ሪጅን ውስጥ ተፈጥሯል። ከዚህ በፊት አልነበራትም ማለት አይደለም። ነገር ግን የበለጠ አሁን በተለይም ከቀይ ባህር ጋር በተገናኘ ከኢራን ጋር የገቡት ጦርነት አንድ የገለጠላቸው ነገር ያለ ይመስላል። በተለይም የቀይ ባህርን ደህንነት መቆጣጠር በጣም ወሳኝና አስፈላጊ እንደሆነ ቀይ ባህር እንዴት ያለ የቀይ ባህር ሴኩሪቲ በጣም ቨልነራብል እንደሆነ ምንም አይነት ግጭት ከተከሰተ የዓለማችን የንግድ መስመሮች ሊዘጉ እንደሚችሉ አመላካች ነገሮች ተፈጥረዋል። ኦልሬዲ አይተዋል። ሆርሙዝ አካባቢ ኢራን ምን አይነት ሮል እንደነበራት እንደተጫወተች ከፈለገች እየዘጋች ከፈለገች እየከፈተች እንደሆነ ይሄ ደግሞ የዓለምን በተለይም የነዳጅን ዋጋ እንዴት እንዳናጋው ብሎም የዓለምን ኢኮኖሚ እንዴት ሼክ እንዳደረገው በአንዴ ሁላችንም የምናውቀው ነውና
ከዚህ ጋር በተገናኘ አሜሪካ ወሳኝ የሚባሉ በተለይም ሬድ ሲ ኮስት ላይን ላይ ያሉ አገሮችን ዝም ብላ እንደማታይ ካሁን በኋላ አመላካች ነገር ነው። ምክንያቱም ኤርትራ ያለችበት አካባቢ ቀጠና ሁላችንም እንደምናውቀው የሬድ ሲ ኮስት ላይን ያለች ሀገር ነች። አሰብ አለ፣ ምጽዋ አለ፣ ወሳኝ የሆኑ ወደቦች አሉ። ሁላችንም በቀላሉ ልንገነዘብ እንደምንችለው ሳውዲ አረቢያና ኤርትራ ፊት ለፊት የሚታዩ አይነት ናቸው። በተለይም ከመካከላቸው ቀይ ባህር አለ። ግን በአንደኛው ኮስት ላይን ኤርትራ አለች፣ በሌላኛው ደግሞ ሳውዲ አረቢያ አለች። ወሳኝ የሆነ የነዳጅ መተላለፊያ መስመርም እንደሆነ ሁላችንም ማየት እንችላለን። ማንኛውም ይሄን አካባቢ የሚይዝ በተለይም በከፍተኛ ሁኔታ የነዳጅ ጫኝ መርከቦች የሚተላለፉበት ባብ አልመንዳብ ልክ እንደ ሆርሙዝ ያለ ቾክ ፖይንት መተላለፊያ ሰርጥ ነው። ይሄን በቀላሉ ዲስራፕት ሊያደርግ የሚችል እና ሊቆጣጠር ሞኒተር ሊያደርግ የሚችል አካል ሊሆን እንደሚችል አሜሪካ ተገንዝባለች አሁን። ስለዚህ የቀይ ባህርን ሴኩሪቲ ለመጠበቅ ኤርትራ ወሳኝ ሀገር እንደሆነች አክኖሌጅ አድርገዋል። በዚህ ምክንያት ነው እንግዲህ አሜሪካኖች ወደ ኤርትራ አይናቸውን የጣሉት። ኤርትራ የተቀየረ ባህሪ የላትም በማዕቀቡ ምክንያት ከዲሞክራሲ አንጻር፣ ከሂውማን ራይት ሃንድሊንግ አንጻር፣ ከነጻ ፕሬስ አንጻር አሁንም ኢኮኖሚዋም አገሪቱም ዝግ ነች። እነዚህ ናቸው በተለይም አሜሪካውያን እና ምዕራባውያን አለን ብለው የሚያስቡት እሴትና መርህ ከሀገራት ጋር ያላቸውን ግንኙነት ለመወሰን በተለይ ከአብዛኛው ሀገራት ጋር ለመወሰን እነዚህን እንደ ቅድመ ሁኔታ የሚጠሩ የሚያነሱ ሀገራት ናቸው። ኤርትራ አንዱንም እያሟላች ባልሆነችበት በዚህ ወቅት ግን ኤርትራን አይሶሌት አድርጎ መቆየቱ በተለይ አሁን ከተፈጠረው የቀይ ባህር ወይም የባህር ሴኩሪቲ አንጻር አዋጭ እንዳልሆነና ኤርትራን ዳግም ኢንጌጅ ማድረግ እንደሚያስፈልግ አምነው የራሳቸውን ኢንትረስት የማስጠበቅ ጉዳይ ነው። ሪጅኑ ሁላችሁም እንደምታውቁት በተለያዩ ኮምፒቲሽኖች የተሞላ ነው። ቻይና አለች ጅቡቲ ላይ የባህር ኃይል ያላት፣ ራሻ ደግሞ ፖርት ሱዳን አካባቢ አሁን እየጠየቀችና ድርድር ላይ እንደሆነች እናውቃለን። ኤሚሬት ሁላችሁም እንደምታውቁት የአሰብን ለተወሰነ ጊዜ ሚሊተሪ ቤዝ አድርገው ይጠቀሙ ነበረ። የአሰብ ተጋላጭነት አሰብን መያዝ ማለት የቀይ ባህርን ሞኒተር ማድረግ ነው፣ መቆጣጠር ነው፣ ባብ አልመንዳብ ላይ ያለውን ደህንነት ማስጠበቅ ነው የሚል ወሳኝና ጽኑ አቋም ያላት ስለሆነ ከአሜሪካ ጋር መተባበር የግድ ሆኖባታል። ከኤርትራ ጋር መተባበር አሜሪካ የግድ ሆኖባታል ማለት ነው። በኢትዮጵያና በኤርትራ መካከል ግጭት ወይም ጦርነት እንዳይከፈት አሜሪካ የራሷ ፍላጎት አላት ብዬ አስባለሁ። ለዛም ይመስላል በማዕቀቡ እንደሚነሳ በተናገረች ማግስት የኢትዮጵያው ውጭ ጉዳይ ሚኒስትር ጌዲዮን ወደ ዋሽንግተን ሄደው ምክክር እንዲያደርጉ ሁኔታዎችን ያመቻቹት ከአሜሪካ ባለስልጣናት ጋር። እንግዲህ በምንም አይነት ጦርነት አያስፈልግም የሚል አይነት ምክክር ያደረጉ ይመስለኛል። በሁለቱ መካከል ያለው ግንኙነት በኢትዮጵያና በኤርትራ መካከል ያለው ግንኙነት እንዲሻሻል መስራት እንዳለባቸውና ዋሽንግተንም ልትረዳቸው እንደምትችል መግባባት ያለ ይመስለኛል። እንግዲህ ከሚኖረው ሁኔታ እናያለን በሂደት። ሌላው ደግሞ በዚህ በአፍሪካ ቀንድ አካባቢ አሜሪካ የፓወር ባላንሱ የተጠበቀ እንዲሆን ለማድረግም ጥረት የምታደርግ ይመስላል። ግብፅ ሁላችንም እንደምናውቀው በዚህ በአሜሪካና በኤርትራ ሚዲዬሽን ከጀርባ በኩል ሆና ወይም ሚዲየት እያደረገች እንደሆነ አሁን ፐብሊክ ኢንፎርሜሽን ነው፣ የተለያዩ ዜናዎች ይናገራሉ። ኤርትራና አሜሪካ በግብፅም እንደተገናኙ፣ ግብፅ ደግሞ ይሄን ፋሲሊቴት እንደምታደርግ አይ ዶንት ቲንክ የግብፅ ሚና ዝም ብሎ ሚዲዬሽን ፋሲሊቴሽን ብቻ አይደለም። ግብፅ የራሷ ኢንትረስት አላት። ቅድም እንዳልኩት አንደኛ የቀይ ባህር የሴኩሪቲ ጉዳይ
ኮንሰርኗ ነው። ከሲዩዝ ካናል ጋር በተገናኘ የትም አካባቢ ቀይ ባህር አካባቢ ላይ ሚኖር የመርከቦች ሩት ላይ የሚፈጠር አንዳች ነገር የራሷን ገቢ ሊቀንስባት እንደሚችል ከሲዩዝ ካናል ጋር በተገናኘ ታውቃለች። ስለዚህ የራሷም ኢንተረስት አለ በዚህ በኩል። በሌላ በኩል ደግሞ ከኢትዮጵያ ጋር ግብጽ ያላትን ግንኙነት ታሪካዊ ግንኙነት እናውቃለን። በናይል ውሃ ላይ ያላትን በዛ አካባቢ ኃይል ሚዛንን ማስጠበቅ ትፈልጋለች። ኤርትራን ከጎኗ ማሰለፍ ትፈልጋለች። ሌላው ደግሞ የግብጽ ኤርትራ የሱዳኑ አሁን ሳፍ የሚመራው ዋናው ወታደራዊ መንግስት ከነሱ ጎን እንደሆነ እነሱ ደግሞ እሱ እንደሚደግፉት ይታወቃል። በሌላ በኩል ደግሞ ዩናይትድ አረብ ኤሚሬትስ አለ፣ የኢትዮጵያ መንግስት አለ፣ ራፒድ ሰፖርት ፎርስ አለ። ሶ somehow እነዚህ የራሳቸው የሆነ ፓወር እንዳላቸው ሁላችንም እናውቃለን። በግብጽ በኩል ሳውዲ እንዳለች ይታወቃል። እስራኤል ደግሞ አለች በኢትዮጵያ በኩል። እስራኤልም ወደ ሆርን ኦፍ አፍሪካ መታለች። በሶማሌላንድ ሁላችንም እንደምናውቀው ሪኮግናይዝ አድርጋለች። እዛ አካባቢ የራሷን ጥቅም ማስጠበቅ ትፈልጋለች። እዛ አካባቢ ያለውን ፓወር ባላንስም ኢምባላንስ እንዳይሆን ዩኤስ የራሷ የሆነ ኢንትረስት እንዳላት ማወቅ እንችላለን። እሷም አሁን በዚህ ደረጃ ኤንጌጅመንት ከኤርትራ ጋር የፈለገችበት ምክንያት እዛ አካባቢ ያሉ ኃይላትን በቅርበት ሆና መከታተል፣ መቆጣጠር፣ ባላንሱን እንዳይስት ኢንትረስቷን እንዳያሳጧትም ከሚል መነሻ እንደሆነ መገንዘብ ያስፈልጋል። እዛ አካባቢ ያለው ነገር ብዙ ነው። በአጭር ጊዜ በዚህ ሰዓት ሊያልቅ ስለማይችል ሌላ ጊዜም እንመለሳለን። ለዛሬ ነበረን ውይይት እዚህ ላይ በቃል። አብራችሁን ስለቆያችሁ እናመሰግናለን።